በበዓለ ሃምሳ ላይ ሁሉንም ወክሎ የትንሣኤ ምስክር የሚሆን ነው። በአይኑ የሚያየው ነገር ያስፈልገዋል። ስለዚህ ይሄ ገና የመጀመሪያው ነው። ወደፊት በአካል ያየዋል። ያው በዛው ዕለት ከሰዓት በኋላ ያየዋል። በምንም መንገድ ስውር ደቀ መዝሙር ሆኖ መቅረት የማይቻልበት የእግዚአብሔር ጊዜ ደረሰ። የእግዚአብሔር ኃይል በዚህ ሰውዬ ልብና አእምሮ ውስጥ መስራት ይጀምራል። ፍርሃቱን የሚያሸንፍ የእግዚአብሔር ኃይል በልቡ ላይ ተጽዕኖ መፍጠር ጀመረ። ኃጢአተኛ ነው ብለው፣ ክፉ ነው ብለው፣ እንደውም የእግዚአብሔር ጠላት አድርገው እንደዚህ የሰቀሉትን ከሰቀሉት ከዚህ ሰው ጋር ለመተባበር አሁን በልቡ ላይ ተጽዕኖ አደረ። ስለዚህ ደፍሮ ገባ፣ ፍርሃቱን አሸነፈ። አያችሁ፣ ድፍረት የፍርሃት ምንድነው? ተቃራኒ ነው። አስቀድሞ ፍርሃት ነበር ውስጡ ያለው፣ አሁን ግን ድፍረት መጣ። ስውር ደቀ መዛሙርትን ጌታ ይሄን መንፈስ ይስጣቸው ነው የምንለው። አለ ቀና የሆኑ በተለይ በሰው ስርዓት ሃይማኖት ውስጥ የሚገኙ ከእውነት ጋር የሚተዋወቁ የክርስቶስ ኢየሱስን ራስነት፣ የቤተ ክርስቲያን አንዲትነት፣ የወንድማማችን ፍቅርና ህብረት የሚያውቁ የክርስትናው ዓለም መከፋፈል ከስጋ እና ከሰይጣን እንደሆነ የተረዱ አሁን በየመድረኩ የሚገኘው የሐሰት ትንቢትና የሐሰት ትምህርት ፍጹም ስጋዊና ዓለማዊ ብሎም ሰይጣናዊ እንደሆነ የሚያውቁ እና ካለው ምክር ጋር የማይተባበሩ ግን ሁሉንም ሃይማኖተኛ ዘመናዊውንም ባህላዊውንም ሃይማኖት እየፈሩ እንደዚህ ሰው እግራቸውን የያዙ ሰዎች ዛሬ ምሳሌ ሊሆናቸው በፊታቸው ቀርቧል። ዮሴፍ ዘአርማትያስ አሁን በቁርጥ ሰዓት ደፍሮ ከኢየሱስ ጋር ተገለጠ። በጣም የሚገርም ነው። እንደዚህ አይነት ሰው ሲለወጥ ከነበሩትም ይሻላል ማለት ነው። በፊት አብረው በድፍረት ከጌታ ከኢየሱስ ጋር ሲወጡ ሲገቡ የነበሩት ተስፋ በቆረጡበት በዚህ ሰዓት ፈርቶ የነበረውን ጌታ ተጠቀመበት እና ጲላጦስም ፈቀደለት ይላል። ጲላጦስ ከመፍቀዱ በፊት የማርቆሱ ዘገባ እንደሚያስረዳን የመቶ አለቃውን ይጠይቃል። መቶ አለቃውን ጠራውና ጠየቀው፣ አረጋገጠ። ከመቶ አለቃው መጀመሪያ ዮሴፍ ዘአርማትያስ ስጋውን ሲለምነው እንዴት በቶሎ ሞተ ብሎ ተገርሞ ነበር። ከዛ መቶ አለቃውን ሲጠይቀው ልክ ነው፣ ከዛ በኋላ ፈቀደለት ይላል። ጲላጦስ እንደዚህ አይነት ውሳኔ በፊት እኮ መወሰን የሚችል ሰው አይደለም። አሁን ሁለተኛው ነው ቁርጠኛ ውሳኔ መስጠት ሲችል። መጀመሪያ የአይሁድ ንጉሥ የናዝሬቱ ኢየሱስ የሚለውን ጻፈና በሶስት ቋንቋ ከመስቀሉ አናት ላይ ለጠፈው አስቀመጠው። ያን ጊዜ ለምን ትጽፋለህ ሲሉት የጻፍኩትን ጽፌአለሁ አለ። ቁርጠኛ አገላለጽ ምላሽ ነው አይደል የሚሰጠው። ጲላጦስ ሁኔታዎችን እያየ የሚኖር የሕዝብ ድምፅ ያሸነፈው መሪ ዳኛ ነው። በሕግ መወሰን የማይችል አቅም የሌለው ሕግን በራሷ ብቃት እንዳትፈርድ ወደ ጎን የጣለ ሰው ነው። ግን ያን ጊዜ የጻፍኩትን ጽፌአለሁ አለ። አሁን ደግሞ እዚህ ላይ ቀጥታ ሲጠየቅ በጣም የሚገርም ነው። በቃ አንዴ አልፏል ፈቀደለት ነው የሚል። አይሁድ ምን ይሉ ይሆን? ለምን ፈቀድክ? ለምን ሰጠህ ይሉኝ ይሆን? ወዘተ ምናምን ሊሉ የሚችሉ ከሱ ፐርሰናሊቲ ከሱ ማንነት ጋር አብረው የሚሄዱ ባህሪያት አሁን የሉ። በቃ ይለይለት። እንደውም ሰው እንኳን ተገኘ ያለ ይመስለኛል። የጨነቀው ነበር ማለት ነው። ፈቀደ ወዲያው። ግን ከመቶ አለቃው ማጣራቱ ደስ ይላል። ለምን? መቶ አለቃው እዛው ነበረ ጌታ ኢየሱስ ሲሞት። የማርቆስ ወንጌል እንደሚነግረን ከሆነ በቃ ነፍሱን አሳልፎ ሲሰጥ ያሰማውን ጩኸት ሰምቷል። እንደዚህ ጮሆ ነፍሱን እንደተወባየ ጊዜ በእውነት የእግዚአብሔር ልጅ ነው
አለ ይለናል። ያ ብቻ አይደለም። መጋረጃው በተቀደደ ጊዜ ምን ተፈጥሮ ነበረ? የመሬት መንቀጥቀጥ፣ ምድር ተናውጣለች፣ ብዙዎች ሙታን ተነስተዋል ወዘተ። ማቴዎስ ሁሉም እንደሚነግሩ እነዛን አይነት የተፈጥሮ ክስተቶች አይቷል። ስለዚህ ነፍስ አልቀረለትም። መቶ አለቃው ይህ ሰው በእውነት ጻድቅ ነበረ፣ ይህ በእውነት የእግዚአብሔር ልጅ ነበረ ብሎ ነበረ። ስለዚህ ጲላጦስ ያጣራው ከትክክለኛ ሰው ነው ማለት ሳይሰቃይ አጥንቱ ሳይሰበር እንደዚህ ሳይሆን እንደዛ ሳይሆን እንዴት ቶሎ ሞተ ነው ጥያቄው። የሱ ግን የእርሱን ሞት የወሰነውም የሚመራውም እርሱ ነው። ነፍሴን አነሳት ዘንድ አኖራታለሁ ያለው በሱ ስልጣን ነው ያኖራት እንጂ በአይሁድ ውሳኔ አለመሆኑ ግልጽ ይሆን ዘንድ ጌታ ራሱ ነው የሞተው። አሁን በየትኛውም ፖዚሽን ያለን ሰዎች በዓለማዊም በሃይማኖታዊም በየትኛውም ስፍራ ከክርስቶስ ሞት ጋር የምንተባበርበት ቅጽበት አለ። መጀመሪያ በእምነት ቀጥለን ግን በውሃ ጥምቀት ከእርሱ ጋር መቀበራችንን እናረጋግጣለን። አሁን የዮሴፍ የቀደመ ማንነት እዚህ ጋር ሲቀበር ነው የምናየው አብሮ ከክርስቶስ ጋር። የዮሴፍ የቀደመ ፖዚሽን፣ ስልጣን፣ ሀብት ወይም ዓለማዊ ስፍራ በአይሁድ ዘንድ የነበረው ሁሉም አይነት ተቀባይነት ይዘውት የነበሩ ነገሮች በሙሉ እዚህ ላይ አብረው ይቀበራሉ። ግን እሱ ብቻ አይደለም፣ ሌላም ሰው እንደገና ጌታ አስቀምጦ ነበር። እርሱም ማን ነው? ደግሞም አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረው ማን ነው? ኒቆዲሞስ። ይሄንን ኒቆዲሞስን በዮሐንስ ወንጌል 3 ጊዜ ነው የምናገኘው። ሶስተኛው ይሄ ነው። የመጀመሪያው ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ነው። ይህ ሰው የአይሁድ አለቃ ነው። ከፈሪሳውያን ወገን ነው፣ ወገኞቹ ጋር ነው። ሃይማኖቱ የፈሪሳውያን ሃይማኖት ነው። በዓለማዊ ስፍራው ይሄኛው ደግሞ ምንድን ነው? አለቃ፣ ዋና መሪ ነው፣ ከአለቆቹ መካከል ነው። እና በተሰማው ወሬ የሳበው ነገር ምንድን ነው? ኢየሱስ ምልክት እንደሚያደርግ ሰማ። በወቅቱ ፋሲካ ስለነበረ በማስተማር ዘመኑ ጌታ ኢየሱስ ካከበራቸው ፋሲካዎች የመጀመሪያው ፋሲካ ላይ የተደረጉትን ምልክቶች አወቀ። ስለዚህ ምን አለ? አንተ የምታደርጋቸው እነዚህን ምልክቶች ሊያደርግ ማንም የሚችል ሰው የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለ፣ መሰከረ። በዚህ ደረጃ አምነው ከእግዚአብሔር ዘንድ የመጣ መሆኑ ይሄ ትልቅ እምነት። ይሁን እንጂ መውሰድ የሚገባው እርምጃ አለ። ጌታ ኢየሱስ ክርስቶስ ስለ እርሱ እንደዚህ አይነት ድንቅ ነገር እንዲናገርለት ብቻ ከመፈለግና በዛው እሱንም መልሶ ከማድነቅ ይልቅ የሚያስፈልገውን ነገር ነገረው። ስለ ዳግም ልደት ተማረ። ለሁላችን የተረፈ ነገር በእርሱ ምክንያት ተገለጠ። ይሁን እንጂ ይህ ሰው በሌሊት አይሁድን ስለፈራ በሌሊት የመጣ ሰው ቢሆንም ልክ እንደ ዮሴፍ ዘአርማትያስ ነው እና ለረጅም ጊዜም ሳይታወቅ ቆይቶ የነበረ ሰው ቢሆንም ልቡ ከክርስቶስ ጋር እንደቀጠለ የሚያሳይ አንድ ሌላ አጋጣሚ ተፈጠረ። አይሁድ ጌታ ኢየሱስን ለመያዝ በዳስ በዓል ጊዜ የላኳቸው ሎሌዎች ኢየሱስን ሳይዙ ተመለሱ። ታውቃላችሁ፣ የዮሐንስ ወንጌል ምዕራፍ 7 ላይ የምናገኘው ታሪክ ነው። ቁጥር 50 ላይ የታል ይዛችሁ የመጣችሁት ሲባሉ ኧረ ከቶ እንደሱ የተናገረ ማንም የለም አሉ። ሕግን የማያውቅ የሕዝብ ርጉም ነው ብለው ያው ብስጭታቸውን ገለጹ። ካለቆች በሱ ያመነ አለ? እንደዚህ ያሉ አስገራሚ እኮ ነው። ሕግን የማያውቅ ነው ያሉት። ኦኬ፣ ሕዝቡ ሕግን የማያውቅ ከሆነ እነሱ ደግሞ ሕግን የማይፈጽሙ ናቸው። ልዩነቱ ይሄ ነው። ወዲያው ኒቆዲሞስ ምን አላቸው? እዛ ነበረና ሕጋችን አላቸው። አንድን ሰው ከአፉ ሳይሰማ እንዴትም ምን እንዳደረገ ሳያውቅ በሰው ይፈርዳልን?
ሕጉን ራሱ ሰው አደረገው። ሰው አጥቷል ማለት ነው። የለም እዛ ካሉት መካከል በትክክል የሚያስብ ሰው የለም፣ በሕጉ የሚመራ ሰው የለም። ስለዚህ ኒቆዲሞስ ቢያንስ ሊወግን የሚችለው ከሆኑ ሰዎች ጋር ሳይሆን ከተጻፈው ሕግ ጋር ነው። ሕጋችን ዳኛ ሆኖ ቢቀመጥ ራሱ ሰውየው ምን እንዳለ ሳይሰማና የደረገው ነገር ሳይታወቅ እንዴት ይፈርዳል? አንተ ደግሞ ገሊላዊ ነህ እንዴ? አያችሁት? በሕግ አይደለም የሚመሩት እነሱ፣ በወንዝ ነው የሚመሩት። አንተ ደግሞ ገሊላዊ ነህ? ከገሊላ ነቢይ እንዳይነሳ መርምርና። ምን አገናኘው? ጥፋት ያጠፋ ሰው በጥፋቱ ይጠየቃል። ጥፋት ያላጠፋ ደግሞ ነፃ ይለቀቃል። ገሊላዊ መሆን ኢየሩሳሌማዊ መሆን እዚህ ጋር ቦታ የለውም። እና በዛ ሰዓት ኒቆዲሞስ በተወሰነ ደረጃ ተገልጧል። ስለዚህ ተገፍቷል። የሆነ አውቀውታል። አይቀርም መገለጡ። አሁን የቁርጥ ጊዜ መጣ። ይህን ሲሰማ የሚቀብረው እንኳን እንደሌለው ማንም የሱ የሆኑ እነዛ ወዳጆች ደቀ መዛሙርት በስጋ ዘመን አብረው ተገልጠው የነበሩት እንኳን የተገለጡት ደቀ መዛሙርት አሁን በዚህ ሰዓት እንዳልተገኙ የሰማው ምናልባትም በስራም ስለሚገናኙ ከዮሴፍ ዘአርማትያስ ጋር በስራም ስለሚገናኙ መረጃውን ይለዋወጣሉና እሱም መጣ። ሲመጣ ምን ይዞ ነው የመጣው? 100 ንጥር የሚያህል ከርቤ እና የእሬት ቅልቅል ይዞ መጣ ይላል። ይሄ 100 ንጥር ይላል እዚህ ላይ ፈሳሽ ይመስላል። ከርቤና እሬት ተቀላቅሎ፣ ከርቤ እንደ ዕጣን አይነት ነገር ነው። ሽታው ነው መረር ትንሽ፣ በእርግጥ ጣፋጭ ነው፣ ግን ለየት የሚል ከዕጣን የሚለይ ሽታ ያለው የእንጨቱ ክፍል ነው። ዕጣን ግን ሙጫው ነገር ነው እና ከርቤ አንድ ይሄ ነው። እሬት ግን የምናውቀው ነው፣ ያው ፈሳሽ አለው። ስለዚህ ሁለቱ ሲዋሃዱ የሚፈጠር አንድ ሽቶ ይኖራል ማለት ነው፣ ጣዕም ያለው ሽቶ። ይሄ ነገር በጣም የከበረ ነገር ዝም ብሎ አይደለም። ዋጋውም ውድ ነው። ያኔም አሁንም እንዲሁ ዝም ብላችሁ እንደው ዋጋውን ብትጠይቁ በጣም ብዙ አይነት ብዙ ከፍ ያለ ዋጋ ነው የምታገኙት። በድን በባህላቸው ይቀባል። አብዛኛውን ጊዜ ለማቆያነት ምስራቃውያን ሊጠቀሙበት ይችላሉ፣ ወይም ጠረን ለመቀየር ወዘተ ወዘተ። እንደሱ ቢሆን ኖሮ ትንሽ ይበቃዋል። አንድ ሰው ነዋ አይደል? ስለዚህ የኒቆዲሞስ ልብ ይህን በሚያህል ከርቤ እና እሬት 100 ንጥር ለምን ተያዘ? ሰው አሸክሞ ባሮቹን ወይም ሰራተኞቹን ወይ በበቅሎ ወይ በአህያ ሊሆን ይችላል ያመጣ። ምን ይሰራለታል? አንዳንድ መረጃዎችን ስመለከት ለመቀባት ከሆነ 200 አስከሬን ወይም በድን መቀባት ይችላል። ይሄ አማውንት ግን አንድ ሰው ነው አይደል? ለአንድ ሰው ቀብር ለመፈጸም ነው። እነዚህ ሰዎች ለምንድን ነው ይዘው የመጣው? እና ለየት ያለ ሐሳብ መኖር አለበት በሱ ልብ ውስጥ። እንግዲህ በብሉይ ኪዳን ስናነብ እንደው የንጉሱ አሳን ሞት ማስታወስ እንችላለን። እዚህ ላይ ዜና መዋዕል 2ኛው ምዕራፍ 16 ቁጥር 14 ላይ ለእርሱ ለራሱ በሰራው መቃብር በዳዊት ከተማ ቀበሩት ይላል። አሳን ነው። ከዛ ምን አደረጉ? በቀማሚ ብልሃት የተሰናዳ ልዩ ልዩ መልካም ሽቱ በተሞላ አልጋ ላይ አኖሩት። እጅግም ታላቅ የሆነ የመቃብር ወግ አደረጉ ይላል። የግድ ፈሳሽ ላይሆን ይችላል፣ እንደዚህ የሚበተን በዱቄቱ ሊሆንም ይችላል። አልጋው ላይ እንዴት ነው? አንድ መቃብር ሰፊ ነው። ከና አልጋው ወሰዱና ግን ሽቶው ምኑ እነዚያውን ከርቤው ምኑ ጠቅላላ ቀመሞቹ አልጋው ላይ በቃ ጠረን። ከዛ ይሄ ታላቅ የሆነ የመቃብር ወግ የሚለው ነው የሚገልጸው። ሌላ ምንም ምክንያት የለውም። በቃ ዲግኒቲ ነው፣ ክብር ነው፣ የመቃብር ወግ ነው።
እና ኒቆዲሞስም ባለሀብት መሆኑን የሚያሳይም ነው። እጅግ ውድ የሆኑ ቅመማ ቅመሞችን ይዞ መጥቶ በቃ የትልቅ የሀብታም ቀብር ላይ ሊደረግ የሚገባው ታዋቂ ሰው ሲሞት እንዴት ነው ልዩ መንግስት የሚያዘጋጅለት ስነ ስርዓት አለ አይደል? የክብር አቀባበር አለ፣ የመቃብር ወግ የሚባል ነገር አለ። እና ለእንደነዛ አይነት ሰዎች የሚደረግ ያንን ነው ይዞ መጥቶ በቃ ያደረገው። ምንም ሰው እኮ የለም። አይገርምም? ሁለት እኮ ናቸው። ከዛ የኢየሱስን ስጋ ወስደው እንደ አይሁድ ያገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። እንዲሁ ዝም ብሎ በተገኘው ልብስ አይደለም። ይሄን የተልባ እግር ልብስ ማቴዎስ ላይ ምዕራፍ 27 ላይ ይሄንኑ ታሪክ በጻፈበት ምንድነው ያለው? ንጹህ በፍታ ብሎታል። ንጹህ በፍታ። በፍታ ማለት በብሉይ ኪዳን ዘመን ካህናቱ ሊቀ ካህኑና ካህናቱ በውስጥ በኩል የሚለብሷቸው ልብሶች፣ እንደገና የመገናኛው ድንኳን ዙሪያውን ቅጥሩ የሚሰራው ከበፍታ ነው። በፍታ ትልቅ ቦታ አለ በቤተ መቅደስ ውስጥ። ያ በፍታ የተመረጠ የተልባ እግር ልብስ ነው። ጥርት ያለ ንጹህ ማለት ነው። ፒውር ማለት ንጹህ በፍታ እሱን ነው። በቃ ከዛ በላይ ኳሊቲ የለም። የመጨረሻውን ደረጃ ይዞ ነው የመጣው። ይሄን ያመጣው ማን ነው? ዮሴፍ። በማቴዎስ ላይ በሌሎቹ ላይ ትረዳላችሁ። ልብሱን ዮሴፍ አመጣ። ቅመማ ቅመሞቹን ማን አመጣ? ኒቆዲሞስ አመጣ። ከዛ እንደ አይሁድ ያገናነዝ ልማድ ማለት መጠቅለል፣ ጠቅልለው ከዛ ጥምጥም እንዳለ ምዕራፍ 20 ላይ ትረዳላችሁ። ጥምጥምም አድርገውለት ከዛ በቃ ዙሪያውን ቅመማ ቅመሙን አድርገዋል። በቃ የሚቀባውን ይቀባሉ፣ የሚነሰነሰውን ይነሰነሳሉ። እንደዛ አድርገው በቃ ሽብርቅ አድርገው አድምቀው ገነዙት ይለናል። ከፈኑት። ከዛስ በተሰቀለበት ስፍራ አትክልት ነበረ ይላል። አሁንም ይህ ነገር እንዴት ነው? በአትክልቱም ማንም ገና ያልተቀበረበት አዲስ መቃብር ነበረ ይላል። ሁለት ነገር ደግሞ ተጨመረ። የተቀበረበት ቦታ የት ነው? አትክልት ባለበት። አሁን ቀብርና አትክልት ምን ያገናኛል? ይህንንም ስንረዳ እንደው ከቀደሙ የይሁዳ ነገስታት ምናሴን እናስታውሳለን። ምናሴ ሲሞት የሆነውን ያው መቼስ ባለፈው ተምረናል። ንስሐ ገብቷል ምናሴ ክፉ ንጉሥ ቢሆንም ሁለተኛ ነገሥት ምዕራፍ 21 ቁጥር 18 ላይ ስትመለከቱ ምናሴ ከአባቶቹ ጋር አንቀላፋ፣ በቤቱም አጠገብ ባለው በዖዛ አትክልት ተቀበረ፣ ልጁም አሞጽ በእርሱ ፈንታ ነገሠ። እና እነዚህ ትልልቅ ሰዎች ነገስታት፣ ሀብታም፣ የከበሩ ምናምን የሚባሉ ሰዎች በቃ ለራሳቸው የመቃብር ቦታ ያዘጋጃሉ እና ቦታውን ያስጌጡታል። በአትክልት ያሸበረቀ አካባቢው ራሱ ማለት ነው። እና ዮሴፍ ዘአርማትያስ በዛ አካባቢ የራሱ የመቃብር ስፍራ አለው። ትውልድ ሀገሬ አርማትያስ ነው ብሎ እዛ ሀገር አይደለም የመቃብር ቦታ ያዘጋጀው፣ ለራሱና ለቤተሰቡ። ለአንድ ሰው ብቻ የሚበቃም አይደለም። ብዙ ጊዜ እንደዚህ ሲያዘጋጁ ከነቤተሰባቸው ታሳቢ ነው የሚያደርጉት። ልክ ይሄ ባህል እኛ ሀገር አለ ታውቃላችሁ አይደል? የመቃብር ቦታ መያዝ፣ መቃብር ቤት የሚባል ነገር አለ። ፉካም ሲዘጋጅ ራሱ ከነቤተሰብ የዛ አይነት ልማድ ለራሱ ነው። ግን እዚህ ላይ ድንጋይ ነው የተወቀረው። ኢማጂን። ሁለተኛው ሐሳብ ደግሞ እሱ ነው። ማንም ገና ያልተቀበረበት አዲስ መቃብር። ይሄ አገላለጽ ለራሱ ከሆነ የወቀረው ማቴዎስ እንደሚነግረን በወቀረው ነው የሚለው አገላለጹ። ዮሴፍ ዘአርማትያስ በወቀረው በአዲስ መቃብር ውስጥ አኖረው ነው የሚለው። የወቀረው ራሱ ነው። ራሱ ከወቀረው የቤተሰብ አባላትን ብቻ ነው ሊመለከት የሚችለው። ስለዚህ ምን ማለት ነው? አዲስ ነው። ማንም ያልተቀበረበት ሲል ለራሱ ብቻ እንዳልሆነ ያሳያል። ስለዚህ ምናልባት ከቤተሰብ አባላት የሆነ ሰው ሞቶ ቢሆን ኖሮ ቀድሞ ሊቀበር ይችል ነበር ማለት ነው። ማንም አልተቀበረበትም ማለት ምንም አይነት ሰው አልገባም። እሱም አልሞተም፣ ባለቤቱም ወይም ዘመዶቹ ልጆቹ ምናምን ብቻ እዛ የሚመለከተው ሰው የገባበት ሰው የለም። ይሄ በጣም ጠቃሚ ሐሳብ ነው። ማንም ባልተቀበረበት በአዲስ መቃብር አኖረው ወይም በዚያ። ስለዚህ መቃብሩ ቅርብ ነበርና ይላል። ደግሞ ቅርብ ነው በጣም
ስለ አይሁድ ማዘጋጀት ቀን ኢየሱስን በዚያ አኖሩት ይለናል። በባለስልጣናት ነው እየተቀበረ ያለው። የሸንጎ አማካሪ ዋናው የአይሁድ አለቃ፣ በሀብት ባለጠጎች፣ በትምህርት ደረጃ የእስራኤል መምህር፣ እንዲህ አይነት በጣም ትልቅ በቃ በአገሩ ላይ አለ የሚባል ፖዚሽን ያላቸው ሰዎች ናቸው እየቀበሩት ያለው። የተቀበረበት ቦታ አትክልት ባለበት በአዲስ መቃብር ዝም ብሎ ተቆፍሮ አፈር ውስጥ እዛ ላይ የድንጋይ ካብ አድርጎ አይደለም ዞር ያሉት ለሌላው እንደሚደረገው። በቃ የባለጠጋ የሀብታም እና በጣም የከበረ ሰው መቃብር በተወቀረ ድንጋይ ውስጥ ነው የተቀበረው። ይሄ ሁሉ ለምን ሆነ ነው? ኢሳይያስ 53 ቁጥር 9 ያጠቃልልልናል። ምንድነው የሚለው? ከክፎችም ጋር መቃብሩን አደረጉ፣ ከባለጠጎቹም ጋር በሞቱ፣ ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር ይላል። ከዚህ አንጻር ስንመለከት ጌታችን ኢየሱስ ክርስቶስ እነሱ ያሰቡለት ምንድን ነው? ሲያዋርዱት ያው ሲጀምር በመስቀል ላይ ሞት እንዲሞት ስቀለው ስቀለው አስወግደው የሚለው አገላለጻቸው በቃ በጣም ማዋረድ ነው። ከዛ በፊት ሲተፉበት፣ ሲዘብቱበት፣ ሲንቁት፣ በጥፊ ሲመቱት፣ ብዙ ነገር ሲያደርጉት እንደነበር እናውቃለን። ሲሞትም በመስቀል በእንጨት መስቀል ሰቅለው ነው ያስወገዱት። ግን ይሄ ሁሉ ሲሆን ሲሰድቡት መልሶ አልተሳደበም። እንዲሁም ምንም አልዛተም። መከራ ሲያበዙበት አልዛተም። በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። በምድራዊው እይታ ከተመለከትን የዚህ ዓለም ከፍተኛ የተባለው የፍርድ ችሎት የፍርድ ማዕከል በዚህ ሰው አንዳች በደል አላገኘሁበትም ብሎ እጁን ታጥቦ በዚህ ጻድቅ ሰው አንዳች አታድርግ ብለዋል የቤተ መንግስት ሰዎች። ይሄንን ያህል ምንም ተንኮል አልተገኘበትም፣ ክፋት አልተገኘበትም። አሁን ይህንን ሰው ነው እንግዲህ ባልተገባ ሁኔታ ያን ያህል ያዋረዱት። ጲላጦስ ከተገፋው ጋር ቢቆም ኖሮ እንዲህ አይነቱን ሰው ከፍ ከፍ ማድረግ ማክበር ነበረበት። እውነት ሕግ አስከባሪ ቢኖር ኖሮ እንደዚህ ሰው ሲገፋ፣ እንደዚህ ሰው በሕገወጥ መንገድ እንዲህ አይነት ከፍተኛ ጥቃት ሲደርስበት ከሱ ወገን የቆመ የለም በሚል እንዲህ አይነት ግፍ ሲፈጸም ማን ነው ሊቆም የሚገባው? የዚህ ዓለም አስተዳደር ነው አይደል? እሱ ራሱ የለውበትም ብሎ ዳር ቆሞ የሚመለከት ከሆነ በጣም አሳዝ እና ማን ይቁም? ሰብአዊ መብት እንበል ድምፃቸውን ያሰሙ መጥተው ኧረ እንዲህ አይደረግም የሚሉ ሰዎች ይምጡ። ማንም የጮኸ የለም። ስለዚህ እግዚአብሔር ይሄን ክፍተት ሲሞላ ነው የምናየው። ከተገፋው ጋር ሲቆም ነው የምናየው። ከተዋረደው ጋር ሲቆም እናያለን። ከአጠገባቸው አማካሪውን አስነሳ፣ ከአጠገባቸው የአይሁድን አለቃ አስነሳ። ጭራሽ የባለጠጎች ቀብር ተደረገ። እነዛ ወንበዴዎች አብረውት የተሰቀሉ ከነሱ ጋር የቆጠሩት እነሱ ሲቀበሩ አብሮ ከነሱ ጋር እንዲቀበር ነው የፈለጉት። ግን እንዳይሆን እግዚአብሔር ጣልቃ ገባ። አዎ እየመሰከረለት ነው። ግፍ አላደረገም፣ ምንም ነገር አልተገኘበትም፣ በአፉ ተንኮል የለበትም። በግፍ ነው የሞተው። መሞቱ አስፈላጊ ስለሆነ እሱ ሌላ ጉዳይ ሆኖ፣ ግን በምድር ላይ ራሱ የእሱ ንጽሕና የእሱ በሰው ፊት የእሱ ቅንነትና እውነተኝነት መረጋገጥ መመስከር ስለነበረበት በሞቱ እና በቀብሩ የባለጠጎች ቀብር ተደረገለት ማለት ነው። እግዚአብሔር ከእሱ ጋር ሆነ እና በጣም አስተማሪ ሁሉ ነገር ደግሞ በሰው እንዳልሆነ በሚያሳይ ደረጃ ነው። አሁን ዮሴፍና ኒቆዲሞስ እንዲነሱ ያደረጋቸው እሱ ምንም ወገን ማጣቱ ነው። ግን የሚገርመው ነገር በጣም እየተጣደፉ ነው ያደረጉት። ለምን ሲባል ጊዜው መሽቶ ነበር ይለናል። ከዛ ሰንበት ቀረበ ይለናል። እዚሁ ላይ እንደገለጠው የሰንበት ዋዜማ ማዘጋጀት ቀን ስለነበረ እንግዲህ እንዴት ነው የሚደረገው? አሁን ሰው ሲሞት እኮ
አስከሬን ወደ ቤት ይወሰዳል። ዛሬ ቢሆን ደግሞ ሆስፒታል ተወስዶ ይመረመራል። ግን ወይ ቤት ከዛ ወግ ማዕረግ ይደረግና ሰው መጥቶ ምን ብሎ ተለቅሶ ይወጣል። እንዲህ ሲሆን መዓት ነው፣ ረጅም ነው። እንደውም በእኛ ሀገር ባህልማ ዘመድ ከገጠር እስኪመጣ ድረስ ይጠበቃል አይደል? ይህን የሚሆን ከሆነ እዛው መስቀል ላይ ሊቆይ ወይም ሰንበት ሊገባ ነው። 3ኛ 4ኛ ቀን ሊሄድ ነው። ስለዚህ በሰንበት ቀን ማደር የለበትም። ሰንበት ቀርቧል፣ በቃ ሊገባ ነው። በጣም ጥድፊያ ነው እና ሌላ ቦታ እንኳን እንዳይፈለግ ይሄ ለኔ ለቤተሰቤ ነው ያዘጋጀሁት፣ ቆይ ሌላ ቦታ ቀብር ቦታ እንግዛለት እንዳይሉ እንኳን ምርጫ እንዲያጡ ነው ያደረጋቸው። ስለዚህ ከነ ዮሴፍና ኒቆዲሞስ በጎነት ባሻገር የእግዚአብሔርም ሉዓላዊ ቁጥጥር እንዳለ በሁኔታው ታያላችሁ። ስለዚህ ቅርብ ነው። ቅርብ ያለው ደግሞ የእሱ የመቃብር ቦታ ነው። ማንም አልተቀበረበትም። ሰንበት ሊገባ ነው። ሁሉ ነገር በቃ አስገዳጅ ነው። አነሱትና ይዞ የመጣውን ያንን ቅመማ ቅመም አድርገው ቀጥታ በመቃብር ውስጥ አደረጉት። ክብር ለጌታ ይሁን። ያንን ሰው ያዋረደውን አሁን ማክበር፣ ከፍ ከፍ ማድረግ ገና ከመቃብር ይጀምራል፣ ካቀባበሩ። ከዛ በ3ኛው ቀን በክብር ይነሳል። ከዛ በኋላ ተራው የኢየሱስ ነው። እግዚአብሔር ይመስገን። ሞት ሆይ መውጊያ የት አለ? ከዛ ወደ የመዝሙር ጊዜ ነው። ሲኦል ሆይ ድል መንሳት የት አለ ወደሚለው ነጥብ ይሸጋገራል። ማቴዎስ ላይ የምናገኛቸው ጠባቂ ምናምን ቢመድቡ ማስቀረት አልቻሉ። እነሱን አስተኝቶ እንዴት እንደተነሳ የምናውቀው ነገር። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ።